እናንተ ማታዩትን እኔ በጣም ብዙ ነገር በጣም ብዙ እያስተካከልኩኝ ነው። እግዚአብሔር ሲፈቅድ ደግሞ አንድ ቀን እናንተ የምትፈልጓትን አይነት ሴት ሁኜ ማስመሰል ስለማልፈልግ ነው። እንደዚህ ሁኚ ምናምን ስትሉኝ ያችን ሴት መስዬ ሳይሆን መምጣት የምፈልገው ሆኜ መምጣት ስለምፈልግ። ሰላም እንዴት ናችሁ? ውድ የማክቤኒቲው ተከታታዮቻችን እንዴት ከረማችሁ? ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ከረጅም ጊዜ በኋላ ተገናኘን። ለኔ እንደዛ ነው ፊልም ማድረገው እንደቆየው ነው የሚሰማኝ። አይ ነው ወደ ካናዳ ከተመለስኩኝ በኋላ አልተገናኘንም። ያም ደግሞ በጣም ቢዚ ስለነበርኩኝ ነው። ከዚህ በኋላ ላለመጥፋት እንሞክራለን። ዛሬ የመጣሁት እንግዲህ ዋነኛውና አንደኛው ምክንያቴ በጣም በአጭር ጊዜ ውስጥ 16000 ኦልሞስት 17000 ሰብስክራይብ ልንገባ ነው። ይሄ ደግሞ በጣም በአጭር ጊዜ ነው የሆነውና በጣም እናመሰግናችኋለን፣ በጣም እናከብራችኋለን፣ በጣም እንወዳችኋለን። እግዚአብሔር ያክብርልን ለሰጣችሁን ክብርና ፍቅር እሱን ለማመስገን ነው። ግን አሁንም ስቲል የእናንተ ትብብር ስለሚያስፈልገን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ያላደረጋችሁ ይሄን ቪዲዮ ደርሷችሁ ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኦኬ ቲክታክ ላይ የምታውቁኝ ሰዎች በሰላም መግባቴን ኦሬዲ ታውቃላችሁ። ግን አንዳንድ ያላወቃችሁ ካላችሁ ደግሞ እግዚአብሔር ይመስገን በሰላም ገብቼ ህይወቴን እየቀጠልኩኝ ነው ማለት ነው። የነበረውን እያስቀጠልኩኝ ነው እና ልክ የተመለስኩበትን ቪዲዮ ፖስት ስናደርግ በጣም አብዛኞቻችሁ በጣም ከፍቷችሁ ነበረ ለኛ ከማሰብ። ግማሾቻችሁ ጠቅልዬ ወደ ኢትዮጵያ እንደገባው ነበረ የምታስቡት መሰለኝ። ግማሾቻችሁ ደግሞ ከነም ኢትዮጵያ እየኖርኩ የነበረ ነው የመሰላችሁና ልክ ስመለስ ብዙ ሰርፕራይዝ ሆኗል። ግን ደግሞ የተመለስኩት የተራራቅ ነው ድጋሚ ላለመራራቅ ነው። ምን ማለት ፈልጌ ነው? ለሁል ጊዜ ድጋሚ ላለመራራቅ አሁን እኔ መመለስ ነበረብኝ፣ ነገሮችን ማስተካከል ነበረብኝና እሱን ለማስተካከል ነው የተመለስኩት እንጂ ኦፍ ኮርስ ደስ አይልም። ከማናችሁም በላይ እኛ ፊሊንጉን እናውቀዋለን። ምክንያቱም ሪሌሽናችን በዲስታንስ ነው ያሳለፍነው። ያን ፈተና ያን ቻሌንጅ እያወቅን ድጋሚ ደግሞ ከትዳር በኋላ ልንፈልገው አንችልም። ግን ግድ ህይወት ታስገድዳለች። ላይፍ የሚባል ነገር አለ። ድጋሚ ላለመለያየት ነው አሁን የተራራቅ ነው ማለት ነው። እንደ እግዚአብሔር ፍቃድ በጣም ባጭር ጊዜ ድጋሚ እንገናኛለን። ድጋሚ ስንገናኝ ግን ከእግዚአብሔር ጋር ከዛ በኋላ መለያየት የሚባል ነገር ላይኖር ነው ማለት ነው። እሱ እስከሚሆን በጸሎት እየበረታን መቆየት ነው እና ይህን ቪዲዮ ስታዩ በጣም ብዙዎቻችሁ በጣም ብዙ ሰው ከትዳር በኋላ መራራቅ ጥሩ እንዳልሆነ ከኤክስፒሪየንሳችሁም አካፍላችሁናል። አብዛኞቻችሁ ያውም ስትሉን የነበረው ለመለያየታችሁ ምክንያት ምናምን ዲስታንስ እንደነበረ ምናምን በውስጥም በኢንቦክስም ከኮሜንት ላይም አንብበነዋል ማለት ነው እና እሱን ሐሳብ ደግሞ እኛም እንደግፈዋለን። ማለት መራራቅን አልደግፍም እኔ በግሌ ማለት ነው። ግን ግድ ሆኖ ደግሞ ከመጣ መጠንከር እንዳለብን ነው እንጂ የሚሰማኝ መራራቅን አልደግፍም እና ከሰጣችሁን ኮሜንት ውስጥ አብዛኞቻችሁ ባለትዳር የልጆች እናትና አባት የሆናችሁ ብዙ ምክር ሰጥታችሁናል። ዲስታንስ ላይም ያላችሁ ምንም እንዴት መጠንከር እንዳለብን ከዚህም በኋላ ብዙ ምክር አካፍላችሁናልና በጣም ነው የምናመሰግነው። እዚህ እናንተ ጋር ኤክስፒሪየንስ ያላችሁ እኛ ኦሬዲ የሆነ ሰው ስለ ዲስታንስ ሪሌሽንሺፕ ቢጠይቀን መመለስ እንችላለን ኦሬዲ ስለምናውቀው ኤክስፒሪየንሱ ስላለን ማለት ነው። ግን ትዳር ሲሆን ደግሞ ከሪሌሽን ከፍ ያለና ከባድ ነገር ነው። የትዳርን ደግሞ ዲስታንስ አናውቀውም፣ ገና አሁን እያየነው ነው።
ይከብደናል ብለን አናስብም። መራራቅን ኦሬዲ ከመጀመሪያም ስለምናውቀው ማለት ነው እና የሚከብደን አይመስለኝም። ግን እንዲሁ ይጠቅመናል ብላችሁ የምታስቡት ምክር ካለ ከኤክስፔሪየንሳችሁ ያ ማለት ዲስታንስ ላይ ሆናችሁ ባለትዳር ሆናችሁ ለረጅም ጊዜ ቆያችሁ በትዳር የልጆች እናትና አባት የሆናችሁ ደግሞ ብትሆኑ ሞር ደስ ይለናል። ምክራችሁ ሞር እንዲያጠናከረን ማለት ነው እና ዲስታንስ ላይ አሁን በትዳር ዲስታንስ ላይ ስንሆን ድጋሚ እግዚአብሔር በሰላም እስከሚያገናኘን ድረስ ምን ማድረግ እንዳለብን የምትመክሩ ምክሮች ካለ በኮሜንት አሳውቁን፣ እንቀበላለን ማለት ነው። ከዛ ውጪ ግን አሁን ካሁኑ እንግዲህ ኦልሞስት ከመጣው 2 ሳምንቴ ነው። ግን ትንሽ ከብዳል። ለምን መሰላችሁ ትንሽ የሚከብደው? ለ2 ወር ነበረ ኢትዮጵያ የመጣሁት ታውቃላችሁ። እሱን 2 ወር ደግሞ ያው አንዷን ቀን ያውም በዚህ አጋጣሚ ፖስት ያደረገው እንትን ላይ ቪዲዮ ላይ ለሰከንድ እንኳን ተለያይተን አናውቅም ሲል ነበረ፣ ሰምታችሁት ከሆነ ማለት ነው። እና ለሰከንድ እንኳን ተለያይተን አናውቅም ነበር ማለቱ እኔ ከመጣው ነው ኢትዮጵያ ከገባውኝ ጀምሮ እስከምመለስ ድረስ ለሰከንድ ተለያይተን አናውቅም ሲል እናንተ ደግሞ እንደ መጀመሪያ ዲስታንስ ላይ ያልነበረ እንደ ምናምን እያላችሁ ትንሽ አልገባችሁም ነበረ፣ ሚስ አንደርስታንዲንግ ነበረ። እና እሱም ሊል የፈለገው ከመጣሁ ጀምሬ ኢትዮጵያ እውነት ነው ለሰከንድ ማለት ነው ብቻዬን የነበርኩበት ቦታ የለም። ገባችኋ? ያን ለማለት ፈልጎ ነው። ዲስማች የተላመዳችሁትን የኔ የምትሉትን ሰው መለያየት በጣም ከባድ ነው፣ በጣም ማለት ነው። እና እውነት ነው ያን ለምጄ ስለመጣሁኝ እዚህ በጣም ብዙ ነገሮች ከብደውኛል። በፊት ሪሌሽን ላይ ያለን ይሻለኝ ነበረ፣ በጣም ይሻላል። ትዳር ሲሆን ደግሞ ትንሽ ይከብዳል። ወይም ደግሞ እስከምለምደው ይሆናል ርቀትም ማለት ነው። አዲስ ስለሆነብኝ ይሆናል ትንሽ ከብዶኛል። በጣም ናፍቆኛል። በጣም የምር በጣም ናፍቆኛል። ግን ከእግዚአብሔር ጋር እንችለዋለን። አበረታቱኝ እስኪ፣ አይዞሽ፣ እኛ በጸሎት እናግዝሻለን፣ ቶሎ እንድትገናኙ እንጸልያለን በሉ፣ ተሳሉልን፣ ተጸልዩልን፣ የእውነት ቶሎ እንድንገናኝ። እኔ ማንም ሰው በቃ ዲስታንስ ላይ እንዲኖር አልፈልግም። በቃ በጣም የትዳር አጋራችሁም ጋር ቢሆንም የጀስት ሪሌሽን ላይ ያላችሁ ፍቅረኛችሁም ቢሆንም አለመራራቅን ነው የምደግፈው። ግን ከተራራቃችሁ ደግሞ መጠንከር ግድ ነው። ከእግዚአብሔር ጋር ምንም ነገር ይቻላል፣ መጠንከር ማለት ነው። እና እግዚአብሔር ይመስገን እየጠነከርን ነው። ግን እስካሁን እንዴት ነው ካላችሁኝ ናፍቆት ከባድ። ያ ደግሞ እኛ ሴቶች ቶሎ ነው የምንናፍቀው። ወንዶች አይሮን ነው። እዚህ ጋር ወንዶች አስቡት 2 ሳምንታችን ነው ከተመለስኩ 2 ሳምንቴ ነው። ግን በጣም ደብሮኛል። በተለይ የተመለስኩኝ የሳምንቷ ከተመለስኩ 1 ሳምንት አካባቢ በጣም ቦሪንግ ነበረ። እያንዳንዷ ቀን ይደብረኝ ነበረ። አልበላም፣ አልጠጣም፣ አልተኛም ነበረ እና ይሄን እንኳን ስቀልድ ነው፣ ለጨዋታ ነው። ከባድ ነበረ። ግን ጧትም ማታም እንጸልያለን፣ እግዚአብሔር ይመስገን። ከዛ ውጪ ደግሞ የእውነት የዩቲዩብ ፋሚሊዎቻችን በጣም የምትወዱን፣ በጣም የምታከብሩን፣ በጣም ነው የምታበረታቱን እና ለእናንተ በጣም ትልቅ ክብር አለኝ የእውነት ማለት ነው። እዚህ ጋር ያላችሁ ፋሚሊ ትለያላችሁ የእውነት በጣም እናመሰግናለን ለምትሰጡን ማበረታቻ ብዙ ነገሮችና እኔ በጣም ብዙ ሰው አሳዝናችኋለሁ በማደርገው ነገር። አይ ዶንት ኖ ለምን እንደማሳዝናችሁ ምናምን፣ ግን ይቅርታ፣ በዚህ አጋጣሚ ይቅርታ ልጠይቃችሁ ፈልጋለሁ። የቲክታክ ቤተሰቦች ካላችሁ ማብሬ ይቅርታ። ምክንያቱም አንዳንድ በማደርገው ነገር አሳዝናችኋለሁ ይመሰለኝ ምናምን
ግን ይቅርታ በእግዚአብሔር ስም ይቅርታ ጠይቃችኋለሁ። አትዘኑብኝ። ከቻላችሁ ደግሞ እናንተን እያሳዘናችሁ ያለውን ነገሬን እንዳቆም በጸሎታችሁ አግዙኝ። እኔ እሞክራለሁ። በጣም ብዙ ነገር በጣም ብዙ ነገሮችን እናንተ እንደዚህ ከምታዩት የማታዩትን ብዙ ነገር እየተውኩኝ ያቆምኩኝ እግዚአብሔር እየረዳኝ ከእግዚአብሔር ቀጥሎ ደግሞ ባለቤቴ እየረዳኝ ብዙ ነገሮችን እያስተካከልኩኝ ነው። በአንዴ ፐርፌክት መሆን አይቻልም። እዚች ዓለም ፈታኝ የሆነች ዓለም ላይ ነው የምንኖረው። ከዛም ይባስ ብሎ ደግሞ እዚህ እኔ ያለሁበት ሀገር ደግሞ ሙር ይፈትናል አገሩ ማለት ነው። እና እሱን ተቋቁሜ ነው ያለሁት በእግዚአብሔር ቸርነት። እና አንዳንድ ነገሮችን ያላስተካከልኩኝ ወይም የማይገባ ነገር ሳረግ የምታዩኝ ለማስተካከል እሞክራለሁ። ግን የሚበልጠው ጸሎት ነውና በጸሎታችሁ አግዙኝ። ግን ደግሞ እናንተ ማታዩትን እኔ በጣም ብዙ ነገር በጣም ብዙ እያስተካከልኩኝ ነው። እግዚአብሔር ሲፈቅድ ደግሞ አንድ ቀን እናንተ የምትፈልጓትን አይነት ሴት ሁኚ። ማስመሰል ስለማልፈልግ ነው። እንደዚህ ሁኚ ምናምን ስትሉኝ ያችን ሴት መስዬ ሳይሆን መምጣት የምፈልገው ሆኜ መምጣት ስለምፈልግ ነው። እስከመሆን እየጠበቅኩኝ ነው እንጂ ይፈልጋል። ግን ፍላጎት ብቻውን ምንም ስለማይጠቅም እግዚአብሔር ነው ሊረዳኝ የሚችለው የምፈልገውን ነገር እንዳደረግና ያ እስከሚሆንልኝ ያች ሴት ሆኜ ራሷን ሆኜ እስከምመጣ እናንተ በጸሎት አግዙኝ። ከዛ በተረፈ ግን በጣም ነው የምንወዳችሁ፣ በጣም ነው የምናመሰግናችሁ። እዚህ ታች ላይ ያላችሁን አስተያየት ግን መልካምነት በተሞላበት አስተያየታችሁን ልጽፉልን እንቀበላለን። ከዛ ደግሞ እኛም በአቅማችን ስለ ዲስታንስ ሪሌሽን ኤኒ የፈለጋችሁትን ነገሮች አማክሩን፣ እናማክራችኋለን። ምክንያቱም የእውነት ዲስታንስ ሪሌሽን ላይ በጣም ብዙ ሰው ዲስታንስ ሪሌሽን አይቀበልም ማለት የሚሆን አይመስላቸውም፣ የሚሳካ አይመስላቸውም፣ መተማመን ምናምን ያለ አይመስላቸውም። ገና ሳይሞክሩት ማለት ነው። የሞከረው ኦልሬዲ ያውቀዋል፣ ግን ያልሞከረው ገና ይፈራና ያን ነገር ወይም በዲስታንስ የሆነ ሰው ይወዱና ግን ሪሌሽኑን መጀመር ይፈራል። ትፈራላችሁ፣ ግን እሱን ነገር እንደማያስፈራ ዲስታንስ ላይም ብትሆኑ አንድ ላይም እዛው አካባቢ ብትሆኑ እግዚአብሔር የፈቀደው ነገር ብቻ ስለሆነ የሚሆነው እሱን አምናችሁ እንዴት ሪሌሽናችሁን ማስኬድ እንዳለባችሁ ምናምን ምክር ከፈለጋችሁ እኛም በአቅማችን እንመክራችኋለን። ያለንን ነገር እናካፍላችኋለን። ምክንያቱም በእኔ በግሌ በጣም በውስጥ የሚያወሩ ሰዎች አሉ ማለት ዲስታንስ ላይ ሆነው ግን የሚሆን አይመስላቸውምና ይሄን ያክል አመት ሆኖናል፣ ግን መቀጠልን እፈራለሁኝ። የሆነ ሄጄ ወይም መጥቶ የምንጋባ አይመስለኝም፣ የምንቀጥል አይመስለኝም፣ ታይም ዌስቲንግ ነው የሚመስለኝ ምናምን የሚሉኝ አሉ በውስጥ። እና እኔ አንዳንድ ነገር ካካፈልኳቸው የኔን ስቶሪ ደግሞ ማለት አብዛኞቻችሁ እኔና እሱ ስንጋባ ሊሆን ይችላል እንጂ ያያችሁት ያሳለፍነውን ቻሌንጆች ምናምን አላያችሁምም አልነገርናችሁምም ይሆናል። እና ያን ቻሌንጆችን ያሳለፍነውን ነገር ሳካፍላቸው ሁል ጊዜ ፍቅር ብቻ መሆን እንደማይችል አንዳንድ ጊዜም ደግሞ ሀፍል ያደርግ ይችላል መጋጨት ምናምን፣ ግን እሱን እንዴት ማለፍ እንደምንችል ምናምን ሳስረዳቸው ነው። ኦኬ ይሄም ነገር አንቺ ጋር ሀፕን አድርጎ ነበረ፣ ኦኬ ስለዚህ ሊሆን ይችላል ማለት ነው፣ ለኛ እኛ ጋር ብቻ ይመስለን ነበር ምናምን ያሉ በጣም ብዙ ሰው ተጠቅመውበታል ስናወራ ማለት ነው። ዲስከስ ማድረግ በጣም ጥሩ ስለሆነ ልምድ ያለው ሰው ጋራ። እኛ ደግሞ አሁን ዲስከስ ማድረግ የምንፈልገው ምን አይነት ሰው ጋር መሰላችሁ? ባለትዳር የሆነ ዲስታንስ ሪሌሽን ላይ ያለ ባለትዳር ነው፣ በርቀት ላይ ያሉ የልጆች እናትና አባት ቢሆን ይመረጣል። እነሱ ደግሞ እናንተ ደግሞ እኛን ብትመክሩ ደስ ይለናል። ደግሞ እኛም እንደናንተ ሲያበቃን ለመምከር እንዲያበቃን ኤክስፒሪየንሳችሁን አካፍሉን። ከዛ በተረፈ ግን በጣም ነው የምንወዳችሁ፣ በጣም እናመሰግናለን። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉን። በጣም ብዙ አሪፍ ነገሮችን እየሰራን ወደ እናንተ ለመምጣት እንሞክራለን። በሰላም እስከምንገናኝ ባለቤቴ ጋር ደግሞ እኔም እዚህ ባለውበት
ያለው የምችለውን ያክል ላለመጥፋት እሞክራለሁ። እሱም ደግሞ ባለበት ላለመጥፋት ይሞክራል ማለት ነው። እንወዳችኋለን። እግዚአብሔር ያክብርልን። እስከ ቀጣይ ቪዲዮ ሰላም ቆዩን። እንወዳችኋለን።